ይነግርሃል። ግን ደግሞ እንደዛ ድረስ ያ ነገር ሁላ የሚፈጠር ሆስፒታል እስከሚገባ ድረስ ልጁ ከዛም አንተ ነህ የፈጠንክብን እኛ መቻሰብን እንደዚህ የለውም እንዴ ያ ነገር ሁላ ሳይደርስ ነበር አንቺ መናገር የነበረብሽ። አሁን እንደዚህ የሚባል ነገር ልጁ ቢሞትስ እንግዲህ ፍቅርና አሌክሱ በድጋሚ መጥተዋል ማለት ነው። በአንድ ላይ ስለመጡ በጣም ደስ ብሎናል። የዛሬው ደግሞ ቁም ነገር አዘለም ፈገግ የሚያደርግም የሚያስቅም የሚያበሳጭም ብዙ ነገሮች ያሉበት ነው እና እንግዲህ በመጀመሪያው ፍቅር ለኛ ፕራንክ እንደሆነ ነግራናለች። ከዛ በመቀጠል ደግሞ ያው ለሱ እንግዲህ ያለውን ሪያክሽን ለመስማት ነበር ሀሳቧ። ነገር ግን ያው ሳቋ ስላመለጣትና ከዛ በላይ በቃ ምንም ማለት ስላልፈለገች ወይም ደግሞ እስካሁን ከይሳቅ ጋር የነበራትን ነገር ለመናገር ብላ የተጠቀመችው ነበር። ወዲያውኑ ያንን ልክ እንዳልሆነና እስከዛሬ ከይሳቅ ጋር ያደረጉት ፕራንክ እንደሆነ እንጂ ምንም አይነት ግንኙነት እንደሌላቸው ስትነግረው እሱም ደግሞ ያለውን እንግዲህ ሰምታችሁታል። ቪዲዮውን ቦጫቃ አድርጌላችኋለሁና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ እስኪ የራሳችሁን ሀሳብ አስተያየት አስቀምጡ። እኔም ከምሰጠው አስተያየት ሰምታችሁ ማለት ነውና ፍቅር ጀግና ናት፣ ጎበዝ ናት። ብዙ ነገሮችን በቃ ከሰው ጋር ያላት ነገር በቃም አስተዋይ ናት። እውነት ለመናገር ደስ ይላል። ግን እንደነገርኳችሁ አንዳንድ ጊዜ ምን አለ መሰላችሁ የሆነ በቀልድ ነገሮች ብዙ ነገር ውስጥ ወይ ደግሞ ይሄ ፕራንክ የምንለውን ነገር ሁላችንም ቀድመን ብናስተውልበት የተመረጠ ነው። አያችሁት አይደለ? እንግዲህ አሌክስ እንደተናገረው እሷ ፕራንክ ለማድረግ ነው የተጠቀመችው ያንን ነገር። ምንም አይነት ግንኙነት የላቸውም። ባለፈው ራሱ አይታችኋል። ራሷ ስታለቀስ ከአና አብርሽ ህይወት ላይ ሩታን ለማስቀናት ብለው አብርሽ ጋር ድጋሜ በአንድ ላይ ሆነው ስንት ነገር የተባለ ግን እሷ ምንም አይነት ነገር የላትም። እንደውም የና አብርሽን ህይወት አድናለሁ ብላ ከፎፎ ጋር የነበራት ነገር እስከ መጣላት ደረጃ ፎፎ ይቅራላ እስከማይላት እንግዲህ ራሷን እያበላሸ የሰው ህይወት ስታድን ነበርና በዛ ልክ ናት። እንግዲህ እሷ የዋህ ናት ለሰዎች ማለት ነውና አሁን ራሱ እንግዲህ ሳቀን እሱን ያን የአሌክስን ሪያክሽን ለማወቅ ብለው ፕራንክ ባደረጉን ነገር አይታችኋል የተፈጠረውን ነገር። እንግዲህ እንደነገርኳችሁ ብዙ ሰው ለፕራንክ ብሎ ብዙ ነገሮችን ያደርጋል፣ ግን ደግሞ እስከ ህይወት መጣፋት ድረስ ይደርሳል። ወላሂ በተለይ ሀበሻ ፕራንክ እንግዲህ ታዩታላችሁና እኔ ባለፈው ምን አየሁ መሰላችሁ? ከዛ የሆነች አስፋልት ላይ ቆማ ወይ በጥፊያ በላኝ ወይ ሳመኝ እያለ ሁሉንም ወንዶች እንትን ትላለች። ግማሾቹ እየሳቁ ያልፏታል። ገብቷችኋል? አንድ ብቻ ሲስማት አይቻለሁ። አንደኛው ደግሞ አይታችሁት ከሆነ ማለት ነው ወላሂ ወይ ሳመኝ ወይ በጥፊ በላይ ብላ አስፋልት ላይ ቆማ እንደዚህ አድርጎ በጥፊ ቢያጠናግራት ወላሂ ማለት ነው በአፍንጫዋ ደሙ ተሽከርክራ ድንጋይ ላይ በቃ የሆነ አስፋልት ላይ ነው ያረፈችው። እንግዲህ አስቡ እዛ ስትወድቅ ከታች የሆነ ነገር ቢያገኛት ራሱ ደሙ እንደዚህ ነው ወላሂ እንዳርጎ በጥፊ ሲያቀራናት ማለት ነው። ከሷ ማለት የሱ መማታት ራሱ ትሞታለች ብሎ ያስብም እንደ በርግጥ እሷ ጠይቀው ነው ካሜራ ላይ ግን ቢሆንም ታውቃላችሁ የሰው ላይ እስከመታችሁ ድረስ ተሳስታችሁ ብትመስሉት ራሱ ወንጀል ነው። እንግዲህ አስቡት። ግን እሷ አቃራናት እንደዛጉ እና እንደዚህ አይነት የማይቀልዱ አይነት ቀልዶች ጸብ ውስጥ እስከሚገባ ፕራንክን ብታደርጉ ቢያንስ ከደቂቃዎች ማለፍ የለበትም። ሰዎች ስሜታዊ ሆኖ ይሄ ደግሞ አንድ ቀን 2 ቀን እስከ 3 ቀን ከዛ በላይ የሚያድሩ ፕራንኮች በጣም ከባድ ናቸው። እና እንዲያለው አሌክስ እንግዲህ ይሳቅ መጥቶ ታይታችኋል። እንደዛ በዛ ደረጃ ውስጥ ሐኪም ቤት እስከ መግባት ደረጃ ነው እንዳለው። አሁን እሱ ሲመታው ድንጋይ ላይ በወርቆ ቢመታው ወይ ራሱን መጥቶ የሆነ ነገር ያኔ ይሳቅ ብቻ ሳይሆን አሌክስም ሊሞት ይችላል። ሌሎችም እንደዚሁ በቃ እንዲህ አይነት ሁላችንም እንደዚህ አይነት ነገሮች ስንሰራ ይሆናል አይደል ሰዎችን ለማሳቅ እንጠቀመው ብዙ ጊዜያቶች ሳያልፉ ማለት ነው። እንደገና የሄሉን ህይወት አይታችሁ ከሆነ በሄሉ አሁን ባለፈው 1 ወር ነው 2 ወር ሙሉ ጅግጅግ ያለ ፕራንክ ማለት ነው። የሚያስጠላ በቃ እንደዛ አይምሮ አቆስል ሐኪም ቤት እስከምትገባ ደረጃ 2 ነው 3 ሐኪም ቤት እየገባይ በቃ ሞራኗን ነክተዋት መጨረሻ ላይ ፕራንክ እንደሆነ ነገሯት። እና እንደዚህ አይነት ነገሮች ትንሽ ያው ለህይወታችን አደጋ ስለሚሆኑ መስራቱኛ ማዝናናችሁ ያለ ሆኖ ግን በህይወታችሁ ችግር ውስጥ እንዳይመጣባችሁ ፕራንኮችን ባያዘገዩአችሁ ብዬ ነው የማስበው። በቃ በቂ ነው። አሁን ፍቅር እንዳለችው ለኛ ነግራናለ ለነሱ ልክ ከቪዲዮ መጨረሻ አካባቢ በቃ ፕራንክ እንደሆነ ቢነግሩ የተመረጠ ነው። ግን 1 ቀን 2 ቀን የሚያድር ከሆነ ለነሱ ለህይወታቸው አደጋ ውስጥ ይመጣባቸዋል። እንዳልኳቸው የኛ ሰዎች መታመል የላቸውም። በቃ የሆነ የሚማቱበት ነገር በቃ የሆነ ነገን አያስቡም። በብዛት ከተናደዱ በቃ ይረሱታል። ገብቷችኋል? እና ከዛ አንፃር ይጠንቀቁ ባይ ነኝ። ከዛ ባለፈ እንግዲህ ፍቅር ደግሞ አዎ እውነት ለመናገር ካገኙ ጋር
ካገኙ ጋር ዝም ብሎ የተወራው ሁላ ጋር ፍቅረኝነትም ይይዛሉ ብሎ ማሰብ ይከባል። ደረኳችሁ ለስራ ብዙ ሰው ጋር ልትገናኙ ትችላላችሁ። የሚዲያ ሰው ውስጥ ግን ደግሞ ያገኛችሁት ሁላ ጋር ይሄ ነገር እንትን አንልም። እኛ ሴቶች ደግሞ ታውቃላችሁ የሚወደንን ሰው አንዳንዴ ለማወቅ ብዙ ነገሮች እንጠቀማለን። እነዛን ሰዎች ያላቸውን ስሜት ማወቅ ጥሩ ነው። ነገር ግን በጣም የቆየና ያለፈ ሆኖ ህይወታችንን አደጋ ላይ ለሰዎቹም ለኛም ችግር ውስጥ እንዳንገባ እንጠንቀቅ ባይ ነኝ። ከዛ ባለፈ እንግዲህ አሌክስ ፍቅር እንዳለው ባለፈው ብቻ ሳይሆን ዛሬ ራሱ አይታችኋል ስትነግረው የማይወደድ ሰው ቢሆን አይመለከተኝም እንደፈለጋችሁ ማድረግ ትችላላችሁ ምን አገባኝ ምናምን ብሎ ማለት ይችላል። ግን ቦታ ስላለው አሁንስ እንዴት ማመን እችላለሁ አላምነሽ ምናምን እንዴት ምን ማስረጃ አለ ብቻ የሆነ ፊቱ ላይ የመበሳጨት ባህሪ አለበት እና ባለፈው እንደዛ የተማታው ይሳቅን ፍቅርን ስለሚወዳት ነው። ገብታችኋልና ያ ነገር ደግሞ እውነት ሆኖ እስከ መጨረሻው አብሮ ቢቀጥሉ በጣም ደስ ይላል። ፍቅርና አሌክስ እውነት ህይወት ከሌለው አብሮ ቢሆኑ በጣም ነው ደስ የሚለው። ፍቅር ደግሞ በጣም ጥሩ ልጅ ናት። ፈገግታዋ ብቻ የሆነ ነገሮችን ማስተዋል ትችላለች። ማስተዋል አላት። በቃ የሆነ ምን ልበላችሁ ብቻ የሆነ አንዳንድ ጊዜ ቢኖራችሁም ባይኖራችሁ አንዳንድ ጊዜ በፈገግታ የሚይዛችሁ ሰው ታውቃላችሁ። በቃ ምንም ቢሆን በሳቅ ነው የምታልፋቸው ነገሮች በብዛት በሳቅ ነው የምታልፈውና ያው ለጥሩ ሰዎች ጥሩ ሰው ቢሰጣቸው ብዬ አስባለሁ። እንግዲህ አሌክስ ደግሞ ማሻአላ በጣም የሆነ ወንድ ነገር ነው። ነገሮችን ብዙም ሳፍ አይልም። ብዙም የማመን እንትንም የለውም። ብቻ ምን ልበላችሁ የሆነ አቋም ያለው ነገር ነው። ቶሎ ሳፍ አይልም ለነገሮች ቀስ ቀስ እያለ ነው እንግዲህ ፍቅር ጋር ራሱ አይታችኋል ከመጣ አንስቶ እና እንዲህ አይነት ሰው ደግሞ ራሱን የሚጠብቅ ሰው የሚያስጠላበትን የሚያውቅ ሰው ምን መሆን በቃ ይሆናል። በህይወት ውስጥ ምን ማድረግ አለበት ወንድ የሚጠበቅበትን ነገር በቃ ትክክለኛ ወንድ እነሱ ነገሮች የሚያሟላ አይነት ሰው ከሆነ ደስ ይላል። በዛ ላይ እምነታቸው ደግሞ አንድ ነው። ለዛም ነው እኔ ብዙ ጊዜ ምንም አይነት ነገር ግንኙነት ስትጀምሩ ኖርማል የራሱ ትውውቅ የመቀራረብ ባህሪ ሲመጣባችሁ እንደዚህ እምነታችሁን ቸክ አድርጉ። አብራችሁ ከዛ ሰው ጋር እምነታችሁ አንድ ነው ወይ አንድ እንኳን ባይሆን ወደ እሱ እምነት መቀየር ትችላላችሁ ወይ የሚለውን ነገር ያንን ቸክ ነው። ከምንም በላይ እምነት ስለሚቀደም ማለት ነው። ይሄ ዝም ብሎ አንቺን በሃይማኖትሽ እኔም በሃይማኖት የሚለው ነገር ለእኛ ብቻ ሳይሆን ለልጆቻችን መከራ ነው እና እንደዚህ አይነት ነገሮች ባትጠቀሙ ብዬ አስባለሁ። እምነታችሁ አንድ የሆነ ሰው ጋር ትዳር የሌለው ሰው ጋር ከሆነ ደግሞ የሰውም ህይወት አትረብሹ፣ የራሳችሁም ህይወት አይረብሽ። የሚያማራ የተዋበ ህይወት ይሆንላችኋል ማለት ነው እና ይሄን እላችኋለሁ። በተረፈ ፍቅርና አሌክስን የምትወዷቸው ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ እያስቀምጣችሁ ስተትም ካለብኝ አርሙኝ፣ ሰብስክራይብም አድርጉ፣ ላይክም አድርጉልኝ። አይከፈልበትም። ወደ ሀገሬ ልጆች ከጎን የሆናችሁ ለምታበረታቱ ምርጥ እህቶች ወንድሞች ደግሞ ከልብ ነው የማመሰግነው። አላህ ይጠብቃችሁ ከክፉ ነገር። አብሬያችሁ ነበርኩት ሂቡኔ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ